አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የራቢ ቤተሰቦች ወይም የመዲያም ቅመም ቤተሰቦች እንዴት ናችሁልኝ? ሰላም ናችሁልኝ? አላችሁልኝ? ሁሉ እንዴት ነበር ቆይታ? ሁሉ አማን፣ ሁሉ ሰላም? እኔ ጋር አልሐምዱሊላህ። ዛሬ እንግዲህ በቆንጆ ነገር ነው የመጣሁት። ቆንጆ በሆነ ቪዲዮ ነው የመጣሁት። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ የሆኑ እንደምታውቁት የሚጠቅም ነገር ነው ሼር ማደርገው ማለት ነው እና አልአን የሰማሁትን ነገር ነው ማካፈላችሁ ማለት ነው። አሁን የሰማሁትን ነገር ነው እና ጠቃሚ ነገር ነው። እንዲሁም ደግሞ ኮሜንታችሁን እያነበብኩ ነበር ከታይ። አንዳንዶቻችሁ በጣም ብዙ ወራት ስራ የፈታችሁ ናችሁ እና አላህ ይረዝቃችሁ። ከዚህ ውጭ ምንም ልላችሁ አይችልም። አላህ ትዕግስቱን ይስጣችሁ፣ ይወፍቃችሁ። እንዲሁም ደግሞ ሴትም ሆነ ወንድም ሆናችሁ ሴትም ሆናችሁ መካ ከተማ ውስጥ ያላችሁ ተስሪህ ያላችሁ ያው ኢቃማ ሲኖራችሁ ነው ተስሪህ የሚኖራችሁ እና ተስሪህ ያላችሁ የሀጅ ስራ ተፍተፍ በሉ። ወንዱ በፍንዱቅ ሴቷም እንደዛው ምናምንና አይጠፋም። ተፍተፍ ብላችሁ ግቡ። የሳምንት የ10 ቀን የ15 ቀን ምናምን ስራ ነው የሚሆነው። እርግጠኛ ነኝ ከዛ ያልፍም። አለፈ ከተባለ ደግሞ ወር ነው የሚሆነው ለሴቶቹ ማለት ነው። ለወንዶቹ እንኳን ይጠውል ይመስለኛል። እና ተፍተፍ ብላችሁ በሱ ግቡሽ ጋይስ። ትንሽ ድብርታችሁን አላቁ። ብሩም ደህና ይመስለኛል። ይሄን ይመስላል። በስራ ጉዳይ ያለው ነገር ነገርኳችሁ። የመጣሁበት ኮንቴንት ግን አዲስ ነገር ነው። እሱ ደግሞ ወርቅ ነው። ወርቅ ለወርቅ ሴት ወርቅ ይገባታል። እንዲያውም ለወርቅ ሴት ዳይመንድ ነው የሚገባና እኛ የመዲያም ቅመሞች ወርቅ ከወርቅ በላይ ነንና ወርቅ ሰሞኑን እንግዲህ ትንሽ ረከስ ብሏል። በተለይ ይሄን 2 ቀን ደግሞ በጣም ቀንሶ እየታየ ነውና አንዳንዶቹ አረቦቹ እንትን እያሉ ነው እየገዙ ነው ማለት ነውና ወርቅ መግዛት የምትፈልጉ ልጆች እህቶቼ ካላችሁ ብር ያላችሁ በስከዛሬ በመወደዱ ምክንያት መግዛት ፈልጋችሁ መግዛት ያልቻላችሁ እህቶቼ ግዙ ማለት ነው። በጣም ረክሷል። ቢያንስ ከ100% 50% ማለት ትችላላችሁና የቀነሰው ማለት ነው ቀንሷል። ግዙ 22 ምንድነው 22 21 18 17 16 የሚለው አለ የባህሬን የተለያዩ ሀገራት ወርቅ ማለት ነው እና እንደየ ግራሙ ነው ማለት ነው። እንትን ምለው በ1 ግራም 22 ከሆነ 500 ብር ነበረ። 555 ብር ነበር ባለፈው ሳምንት ማለት ነው። በዚህ ሳምንት ደግሞ 497 ብር ነው ማለት ነው። አሁን ላይ ደግሞ ዛሬ ደግሞ 96 ብር ነው እየዋለ ያለው ማለት ነው እና 21 470 ብር አልአን ማለት ነው። እንደዚህ እያለ እየቀነሰ ነው። 18 17 ወደታች ነው ማለት ነው እና መግዛት የምትፈልጉ ልጆች ግዙ፣ አይለፋችሁ። በተለይ ደግሞ ተቀማጭ ብር ያላችሁ እዚህ ሳውዲ ውስጥ ተቀማጭ ብር ያስቀመጣችሁ ወይም ደግሞ ያላችሁ ልጆች ሴቶቹ ሰው ላይ ወይም ደግሞ ራሳችሁ ኤቲኤም ላይ ከምታስቀምጡ ወርቅ ግዙበት። ወርቅ ገዝታችሁ በስነ ስርዓት በእጃችሁ አስቀምጡት ማለት ነው። ወርቁ እየጨመረ ነው የሚሄደው፣ እየቀነሰ አይመጣም። ብሩ ግን ያንኑ ብር ነው ይዞ ቁጭ የሚለው ማለት ነው እና ብር ካላችሁ ተቀማጭ ብር ግዙና አስቀምጡ። ሀገርም ብትሄዱ ወርቁ ይጠቅማል። የሆነ ነገር እንኳን ቸግሯችሁ በስቴፕ ነው ሽጣችሁ የምትጠቀሙት ማለት ነው። በአንድ ጊዜ ሽጣችሁ ወይም ደግሞ እጃችሁ ላይ ብር ሲኖርና ወርቁ እጃችሁ ላይ ሲኖር አንድ አይደለም ስታወጡ ማለት ነው እና የሆነ እጃችሁ ላይ ያለውን ብር በቃ ወጣ ነው የምታደርጉት። ነገር ግን ደግሞ ብሩ ደግሞ ወርቁ ደግሞ የሆነ አላማ ነው የምታውሉለት። ብዙ ነገር ለፍቼ ይሄን ያክል ሪያል አውጥቼ ይሄን ያክል ብር አውጥቼማ ብዙም በቀላሉ ሽጬ አልጠቀም ነው የምትሉት እና ለዛ ደግሞ ምንድነው የምታደርጉት? የሆነ ጥሩ ነገር ትመርጡና ያን ሽጣችሁ ነው
የሆነ አላማ ለምታውሉት ማለት ነው። አገር ብትገቡም ይጠቅማችኋል፣ አይቀንስም ግራሙ ማለት ነው። ገዝታችሁ ብታስቀምጡት እንዳው ቀነሰ ቢባል እንዳው ሩብ አንድ ግራሟ ላይ ሩብ ቀነሰ ቢባል እና አይቀንስም፣ ግን አይቀንስም። እና ገዝታችሁ ወርቃችሁን አስቀምጡ፣ ብር ከምታስቀምጡ። አንድ ሁለት ደግሞ እስከዛሬ እንገዛለን ወይም ደግሞ መግዛት ፍላጎቱ ኑሯችሁ ወዶ 1 ግራም እኮ እስከ 600 ምናምን ብር ገብቶ ነበር። 600 ሪያል ገብቶ ነበር በሳዑዲ ማለት ነው። እና 600 ሪያል አላወጣም ወይም 550 500 60 500 ብር አላወጣም ብላችሁ ከዛሬ ነገ ቀን ስትቆጥሩ ለነበራችሁ እንኳን ደስ አላችሁ ግዙ። እኔ ሳይጨምር ትንሽ አሁን ጦርነቱ እንትን ምናምን ቢባል የለም እዚህ ካቢ አይቆምም ማለት ነው። ሰው እየሄደ ነው እየጨመረ ነው በቃ የሚንቀሳቀሰው ማለት ነውና ግዙ፣ ወርቅ ግዙ። የቤተሰቦች ወርቅ ስለሆናችሁ ወርቅ ይገባችኋል እህቶቼ ማለት ነው። ስለዚህ ግዙ። ኢቭን ምንድነው የሆነ ዘወትር የምንለብሳት አለችው ዘወትር የምንለብሳት ቀጭኗ ራሱ ማለት ነው። እኔ ጎግል ላይ ሰርች አድርጌ እያየሁ ነበረ ማለት ነው። ጎግል ክሮም አለ። ዩቲዩብ እንኳን ብዙ አያስተማመንም ዩቲዩብ፣ ምክንያቱም ዛሬ የሚቀረጸው ቪዲዮ ነገ ነው የሚለቀቀው ማለት ነው። ወይ ደግሞ በሳምንቱ ነው የሚለቀቀው። አያስተማምሰው። ወርቅ ደግሞ በየሰዓቱ ይቀያየራል። ሰዓቱ ቀርቶ እንደዚህ በቃ በ6 ሰዓት ልዩነት ይጨምራል ይቀንሳል። በቃ በዛ ከተባለ እንኳን ማለት ነውና ጎግል ላይ ግን ሰርች አድርጋችሁ ስትገቡ በአረበኛ ከሆነ ጎግል ላይ ሰርች አድርጋችሁ መግባት ከፈልጋችሁ ከምሰያ ዘሐብ የውም ይብላችሁ በአረበኛ ስትጽፉ ይመጣላችኋል። 21 22 24 21 ካራት ምናምንና በቃ ከ24 ጀምሮ ወይታ ይጽፍላችኋል ማለት ነው። የቀኑን ውሎ ዋጋ ማለት ነው። በዛ እያያችሁ በረከሰበት ቀን ሄዳችሁ ግዙ። እሺ እዛ ባታዩ ራሱ ሰሞኑን በጣም ረክሷል። ግዙ። ይሄን ይመስላል። ይሄን ልነግራችሁ ነው ዛሬ የመጣሁት ማለት ነው። ኢንሻአላህ ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ። እና አበረታቱኝ። ጥሪ ልል ነው አበረታቱኝ። ለምን ነው ሸር ማታደርጉት? ቪዲዮውን ደግሞ አንሰብስክራይብ ናችሁ ጠቅላላ በቃ የምታዩት ማለት ነው። እንዴሽ ሰብስክራይብ አታርጉኝ? ለምን አታርጉም? ሰብስክራይብ ሳታደርጉ ነው የምታዩት ቪዲዮውን ማለት ነው። እና አድርጉኝ፣ ወዳችሁ አድርጉኝ ሰብስክራይብ። እና ይሄን ይመስላል። ተጠቀሙበት። በቀጣይ በሌላ ቪዲዮ እንገናኛለን ኢንሻአላህ። ደቂቃ አለብዛባችኋል። ደቂቃ እኛ ስለም ከ10 ደቂቃ የበዛ ቪዲዮ የለቀኩት የለኝም እስካሁን። አለኝ እንዴ የለኝም። እኔ እንጃ ግን ይኖረኝ አይመስለኝም። የኔ ቪዲዮ አጫጭር ነው እንዴ ሰለቻችሁ እያልኩ ማለት ነው። ወሬ አላበዛም። የመጣሁባትን ነገር ተናግሬ ቪዲዮውን ነው የምዘጋው ማለት ነውና ላይቭ እገባለሁ እያልኩ እያሰብኩን ባለፈው ላይቭ ገብቼ ጋይስ ኮፒራይት ያዘኝ እንትን ነበረ የሆነ ቡና ምናምን እየጠጣሁ ነበረና እንትኑ መሰለኝ ቡናው ብርጭቆ የሆነ እሱ መሰለኝ እና የተወሰነ ቀን መግባት አልችልም። ላይቭ ማለት ነው። ቪዲዮውን ማጥፍቼዋለሁ ኮፒራይት ከያዘው ጥቅም ስላለው ማለት ነውና በዛ ምክንያት ነው ላይቭ ያልገባሁት እንጂ ላይቭ ብገባ ደስ ይለኛል። እኔ ሰዓት ማለት ነው በተለይ በሳዑዲ 2 ሰዓት 3 ሰዓት ላይ ብገባ በጣም ደስ ይለኛል ማለት ነው። ኢትዮጵያ ደግሞ 8 ሰዓት 9 ሰዓት ማለት የሚመቸኝ በዚህ ሰዓት ስለሆነ ለምን ላይቭ ስገባ ደግሞ በቃ ደስ የሚላችሁ ደግሞ እየበላችሁ እየጠጣችሁ ወይ ደግሞ ቤታችሁን እያጫጫሳችሁ ምናምን ሲሆን ነው እንጂ ቁጭ ብሎ እንደዚህ እያወሩ ከሆነ ይደብራችኋል። የምር ወይ ሻይ እየጠጣችሁ ወይ ቡና እየጠጣችሁ ወይ ጁስ ወይ ወክ እያደረጋችሁ ምናምን ካልሆነ በቃ ቁጭ ብሎ ዝም ብሎ ካሜራው ጋር ፍጥጥ ስትሉ ወሬው ራሱ አይመጣላችሁም። እንደገና ደግሞ በቃ ይደብራችኋል፣ ነቃ አትሉም። ለዛ ሲባል ደግሞ እኔ
እኔ ደግሞ ታውቃላችሁ ቁጭ ስል ወይ ሻሂ ወይ ገህዋ አረቢ ወይ እኛም ቡና መኖር አለበት። ካልሆነ ብዙም አይጥመኝም። ለዛ ነው መሰለኝ ግቢ ግቢ አይለኝም ላይ ማለት ነው። ይሄን ይመስላል። ኢንሻአላህ በቪዲዮ እንገናኛለን። ለዛሬ የመጣሁላችሁ በዚህ መልኩ ይሆናል። በቀጣይ በሌላ ቪዲዮ እንገናኛለን። ላይክ እያደረጋችሁ ቤተሰብ ሁኑ ማለት ነው።